ከባለስልጣን ጋር ቀጥተኛ ግንኙነት ያላቸው አርቲስቶች። አንዳንድ ሴት አርቲስቶች ጥቂት ፊልሞች ብቻ ሰርተው ቅንጡ መኪና ሲነዱ አይታችሁ ግራ ተጋብታችኋል? መኖሪያቸው አፓርታማ፣ ገበያቸው ዱባይ፣ ውሏቸው ዘመናዊ ጂም ቤትና ያማረ ሬስቶራንት ሲሆን ተመልክታችሁ አጀብላችሁ ተገርማችኋል? ገበያቸው ስንት ቢሆን ነው ብላችሁ ተምሰልስላችሁ ታውቃላችሁ? ነገር እኮ ወዲህ ነው። የዚህን ሁሉ እንስቶች ወጪ የሚሸፍኑት የከተማችን ባለስልጣኖችና ባለሀብቶች ናቸው። እንዴት ካላችሁ ጥሩ፣ ቪዲዮውን እስከ መጨረሻው ተመልከቱትና የተደበቀውን የባለሀብቶችና የአርቲስቶች ግንኙነትን በደንብ ትረዳላችሁ። ከእናንተ ብቻ የሚጠበቀው ሳብስክራይብ የምትለዋን በተን ጠቅ ማድረግ ነው። እኔ ቀጠልኩ። በዋናነት በግንባር ቀደም የምናገኛት ሃይማኖት ግርማ። ሃይማኖት ግርማ ከባለስልጣን ጋር ስሟት ደጋግሞ የሚነሳው በዘጠናዎቹ ኦማሬ እያለች አይኗን ቦግ ድርግም እያደረገች የስንቱን ልብ ያሸፈተችው ሃይማኖት ግርማም 12 ዓመት ከሙዚቃ ዓለም ጠፍታ ቆይታ ከአዲሱ አልበሟ ጋር ለ12 ዓመት የደበኩት ሚስጥር አለ ብላ ስለ ፍቅረኛዋ አቶ ምኒልክ ዘለቀ ወይም ከሱ በኋላ መጥቶ ከሙዚቃው ዓለም እንድትጠፋ ስላደረጋት ሌላ ሰው ስለሚያወዛገበው ንግግርም ተናግራም ነበር። 12 ዓመት ስቃይ ውስጥ ነበርኩኝ፣ ፊቴ ላይ ጩቤ እስከ መወጋትም ደርሼ ነበር፣ በዚህም የነርቭ ህመም ደርሶብኛል ብላም መልሳ ደግሞ ይህንን የተናገርኩት ስሜታዊ ሁኜ ነው፣ ለልጄ ስል መናገር አልነበረብኝም፣ ከቀድሞ የፍቅር ህይወቴ ጋም ይገናኛልም ብላ ፍንጭ ሰጥታም ነበር። ነገር እኮ እንዲህ ነው። የልጇ አባት አቶ ምኒልክ ዘለቀ ነው። የልጄን ሞራል እየጠበቅኩ ነው ያለችው ሰው ከማን ነው? ጥያቄ ያስነሳል። ከዚህ ቀደም ከቀድሞ ፍቅረኛዋ ጋር የነበራት የፍቅር ጊዜ አቶ ምኒልክ ዘለቀ ስለሷ የተናገረው ስለ ፍቅር ታሪኩ ኦማሬ ብሎ ባወጣው መጽሐፍ ላይ ያሰፈረውን ስናነብ ግን ሃይማኖት በሁለታቸውም የፍቅር ታሪክ ውስጥም አስመሳይና ካዲ ሆናም ተገኝታለች። በሃይማኖት ግርማ በሷ መጎዳቱን ደጋግሞ የሚናገረው አቶ ምኒልክ ስለሷም ሲናገር ለሷ ስል መኪናዬን ሽጬ ክለብ ከፍቼላታለሁ፣ ህይወቷ እንዲቀየር አሁን የደረሰችበትም እንድትደርስ አስተዋጽኦም አበርክቻለሁ ይላል። እሷ ግን በራሷ ስም የከፈትኩላትን ክለብ እኔ ከጎኗ እያለሁ እኔን አርቃ ሙሉ በሙሉ ቤተሰቧን እንዲያስተዳድሩት አድርጋ የሷ ጥገኛ እስከሆን ድረስ ገንዘብን አስጨርሳ ይባስም ብላ ህገወጥ መሳሪያ አዘዋውራል ብላ በሐሰት ክስ አቀረበችብኝ ያለች ብሎ ይህ በመጽሐፉ የሃይማኖት ትክክለኛ ማንነት የሚያሳይ ይመስላችኋል? እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት መስጫ ሳጥን ላይ አስቀምጡልኝ። አስገድዶ ቤቱ አስገብቷታል፣ አንዲት ልጅም አፍርተዋል የተባለው የባለስልጣኑ የሀብት ምንጭ የሆነ ጥያቄውን ለእናንተ ትተነዋል። የምትኖርበትን የተንጣለለ ጅም ያለበት ቤቷን ደጋግማ የምታሳየው አርቲስቷ የሀብት ምንጯን እስካሁን ግን በግልጽ አልተናገረችም። ኦማሬ፣ ከዚራ፣ እሽሩሩ፣ ዛሬማ የማይቀሩ እጅግ በጣም ተወዳጅ ሙዚቃዎቿ ናቸው። ሃይማኖት ግርማ ውስብስብ ያለ የፍቅር ታሪክ ያላት እንደሆነም በዘጠናዎቹ ወሬዎችን አሳውቅናችሁ። ምንም እንኳን በቅርቡ አልበም አውጥታ 12 ዓመት የተደበቀው ምስጢር ብታወጣም ፈራችሁ ሀብት ስሟ ደጋግሞ የሚነሳው ከትግራዩ ጄኔራል የተሰጣት ይሁን አይሁን ውስጡን ለቄስ ብለን ወደ ቀጣዩ እናልፋለን። ሽመልስ አለባበሷ፣ ፎቶ አነሳሷና ቅንጡ አነጋገሯ ወቀሳና ትችት የሚበዛባት ኢንስታግራም ላይ በሚሊዮኖች የሚቆጠሩ ተከታዮች ያሏት ብሩክታይት ሽመልስ ታዲያ ቅንጡ የሆነ መኖሪያ ቤቷ ታዲያ ለከባለ ሀብቶችም በላይ እየኖረችም ትገኛለች። ከሐዋሳ ህልሟን ለማሳካት የመጣችም ጀምሮ በፌስቡክ በአጋጣሚ ካስት ተደርጋ የመጀመሪያ ፊልሟን እውነት ሐሰት የተሰኘውን ሰርታ ከዛ በኋላም ወደ 20 የሚጠጉ ፊልሞችን ከሰራች በኋላም ከፊልሙ ዓለም ጠፍታለች። ምንም እንኳን 20 ፊልም ብትሰራም መቼም በኢትዮጵያ ፊልም ሚሊዮነር ለመሆን የሚያስችል ክፍያ የለም። የፊልም ስራዋም ካቆመችም ሰንበት በት ብላለች። እንደ ሌሎቹ አርቲስቶችም ብራንድ አምባሳደር ስትሆን ወይም የራሷን ቢዝነስም ስታስተዋውቅም አትታይም። ታዲያ ከየት ነው ገንዘቡን የምታመጣው? እንዴትስ ነው ካላችሁ ነገሩ ወዲህ ነው። አዳምጡኝ። በአንድ ወቅት ልደቷን ለማክበር 1.5 ሚሊዮን ብር በላይ የሚሆን ገንዘብ ወጥቶበትም ከመቶዎች የሚያወጣ ውስኪዎችን እየደፋችም ስትረጭም በሶሻል ሚዲያ ላይ በወጣው ፎቶግራፍ ሰዎች የተቸገሩ እየተራቡ እያለ እንዲህ መሬት ላይ ለሚደፋው ውስኪ ይህንን ያክል ገንዘብ ማውጣት ተገቢ ነው ምንድነው እያሉ ወቅሰዋታል። ታዲያ ልደቷን ያከበረችው ግን በራሷ ገንዘብ እንዳልነበረም መረጃዎችም ወጥተውባትም ነበር። ጓደኛዋን ልደት ለማክበር በሄደችበትም ወቅትም የተዋወቀች
ያገኘችው ሚሊዮነር ነበር። እናም በዛ ፍቅር ግንኙነት ጀምረው ብዙ ገንዘብ ብዙ ስጦታዎችም እየሰጣትም 2.5 ሚሊዮን የሚያወጣ መኪና ገዝቶላት ከሀገር አውጥቶ አዝናንቷት ባይጋቡም ቤቱ መኖር ጀምራ የቤቱ አዛዥ እመቤቱናም ነበረ። ታዲያ ምንም ያህል ጊዜ እንደውን ባይታወቅም አብረው ቆይቶ ብሩክታዊት ግን የቀድሞም ፍቅረኛ እንደነበራትን ያንን ሲሰማ ለገንዘብ ብላ እንደቀረበችውም ሲያውቅ አዝኖባት ከቤቱም ያባረራታል። ብሩክታዊት ሽመልስ እየቀያየረች የምትነደው መኪና ከሀገር ሀገር እየቀያየረች የምትዞርበት ቤሎ ቤት ለመክፈት ያስቻላት ገንዘብ የአንድ ጉምቱ ሚሊዮነር ባለስልጣን የድብቅ ሚስት አሊያም በሀገሬው አባባል ቅምጥ ነበረችም ተብላለች። ባለስልጣኑ በአንድ ወቅትም አዲስ አበባን የመራ በኋላም በሚኒስተርነትም ያገለገለ መሃል ቦሌም ላይም የራሱ ህንጻ ያለው በመንግስት ደግሞ ሚሊዮነር የሆነ አጃይብ የሚያስብል ሰው ነው። ታዲያ ከአርቲስቷም ጋርም አንድ ሳያፈሩ እንዳልቀሩም ይነገራል። ለህደቷ እንኳን ሳይቀር የበላችሁ የጠጣችውን ስፖርት የሰራችውን ኢንስታግራም ላይ የምታጋራው ብሩክታዊት ትዳርን ያክል ነገር ዘላ ከልጇ ጋር ፎቶ መፖስት ጉዳዩን በዓይነ ቁራኛ እንዲታይ አድርጎታል። አጃይብ ብላችሁ እየተገረማችሁ ከሆነ ወደ ሌላዋ ባለስልጣንና በአርቲስቶች ጉድ እንቀጥላለን። ሰዓት ደምሴ በ1986 ዓ.ም የተወለደችውና ትውልድ አዲስ አበባ የሆነችው ሰዓት ደምሴ ሞዴል፣ ፋሽን ዲዛይነር፣ ሙዚቀኛና የፊልም ፕሮዲውሰር እንዲሁም ተዋናይ ጭምር ናት። ሰዓት ደምሴ የአንድ ባለሀብት ጎን ሚስት አሊያም ቀደም ብለን እንዳወራ ነው በአገሬው አጠራር ቅምጥ ነሽም ተብላለች። ያ ባለሀብት የቀድሞ ክልል ፕሬዝዳንት የነበረ ሞገደኛና ምሁር የሚባል ፖለቲከኛ ነው። ላመነበት አቋሙ እስከ ጥግ የሚዋደቅ አሁን ደግሞ የፖለቲካ ሀሳቡን ቀይሮ አሁንም በፖለቲካ እያገለገለ የሚገኝ ሰው ነው። ይህን ታዲያ ማን ሊያምን ይችላል? ተመልካቾቻችን ሀሳብ አስተያየታችሁን እንዲሁም በነጻነት ኮሜንት ሴክሽን ላይ አጋሩን እያል እኔ ቀጠልኩ። አርቲስቷ በሞዴሊንግ ዘርፍም አንደኛ በመውጣት ሚስ ኢትዮጵያም ተብላ ተሸልማለች። ከዛም በዛው በመጣላት ውድድር ምክንያትም ባመጣላት ድል ወደ ፊልም ትወራውም ተቀላቅላለች። ከሰራቻቸው ፊልሞችም መካከል ሳራ የተሰኘው የብዙዎችን ያራጨ ፊልም ከፊት ቀድሞ እናገኘዋለን። ላውንደሪ ቦይ፣ የብርሃን ፊልማ፣ ስሜት ወይስ ስሌት የብዙዎቹ ናቸው። እረኛ የተከታታይ የቴሌቪዥን ድራማ በብዙዎች ልብ ውስጥም ያነግሳት ብቃቷ የሚያሳየችበትና እጅግ ተወዳጅነትን ያተረፈችበት ተወዳጅ ስራዋ ናቸው። አርቲስቷ በልጅነቷ በሰባት ወንድ ተደፍራ የነበረች ቢሆንም ጥቃት በኔ ብቃ በማለት አነቃቂ ንግግሮችን በመናገርም ትታወቃለች። ሰዓት በመልካም ስነ ምግባር የምትታወቅ ሚዲያ ላይ ወጥታ በብዛት ኢንተርቪው የማትሰጥ ሽልማቶች ላይም የማትገኝ ናት። የግል ህይወቷም ምንም እንኳን ድብቅ ለማድረግ ብትሞክርም ስለ እሷ ግን አንድ ነገር ተሰማ። በአንድ ወቅትም ከባለስልጣን ጋር በአዲስ አበባ ሆቴል በአንድ ላይ እራት ሲበሉ በድብቅ የተቀረጸ ምስልም በማህበራዊ ሚዲያ ወጥቶም ሲንሸራሸርም ነበር። ውድ የሃሜ ፕላስ ቤተሰቦች ለዛሬ ያዝነውን በዚሁ አበቃን። ቀረ የምትሉት ያልተገለጠ እውነት ካለ ኮሜንት ላይ ሐሳባችሁን፣ አስተያየታችሁን፣ ስሜታችሁን በነጻ በጨዋነት ጻፉልን። በቀጣይ የተሻለ ስራ እስከምንገናኝ ሰላማችሁ ብዝት ይበልን እያልን ከብዙ ዓመት በፊትም እያንጓለለ በሚል ቃል የሚታወቀው የብዙዎችን አርቲስት፣ ባለስልጣን፣ አትሌት፣ ባለስልጣኖች፣ ዘፋኞችም ሳይቀሩ ሁሉም ይጎርፉለታል ስለተባለው የእግሩን እጣቢም ሳይቀር ይጠጡለታል ስለተባለው ጠንቋይ የሰራሁት ቪዲዮ ጀባ እያልኳችሁ በዚሁ ልሰናበታችሁ። መልካም ጊዜ